ቁጫ ከሰለምበር ነው የመጣሁት። እግዚአብሔር የሰራኝ 12 ዓመት ተበርጄ ነበር። በሰባት ወር ነው የወጣሁት። ደግሞ ይሄን ያደረገኝ የዛን ጊዜ እንደ እስራኤል ዳንሳ የዛን ጊዜ እዛ ነበር። በዛ እናቴ እሱ ጋር ሄደች። ፎቶ ብቻ ነው ያሳየችው። ፎቶ ብቻ ነው የነበረቻት። ፎቶ አሳየች። ከዛ በፎቶ ብቻ ነው እንትን የጸለየው። በዛ 12 ዓመት ሙሉ አይታሰርም፣ 1 ዓመት ግማሽ ታስሮ ይወጣል ስላለው በዛ 7 ወር ብቻ ነው የታሰርኩት። 7 ወር ታስሬ በዛው አሁን ይግባኙ ሽሮኝ ነጣ ወጣው። ነጣ ስለወጣው ይሄ ነው እንትን ለኔ። ለጌታ ክብር ጭብጨባችሁን ልስማ። የኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን 2016 ዓመተ ምህረት መስከረም ወር አካባቢ በሰላምበር ቁጫ ስቴዲየም ላይ ታላቅ መንፈሳዊ ኮንፈረንስ አድርጋ ነበር። በዛ መንፈሳዊ ኮንፈረንስ ላይ ነው የሱ ነገር የተፈታው። ሲነግረኝ እንደዚህ ያለ የመብራት ኃይል ሰራተኛ ነው። ነገር ግን መብራት ኃይል ግቢ ውስጥ በጠፋ በጣም ከፍተኛ ተመን ዋጋ የሚቆጥር ገንዘብ የሚያስጠይቅ የመንግስት ንብረት ከስፍራው ላይ ይጠፋል። ቀጥታ ኦሬዲ አቃቤ ሕግ ክስ ይጀምርና ተጠያቂ ያደርገዋል። ፍርድ ቤቱ ብይን ላይ ይደርሳል። ብይን ሚላል ጥፋተኛ ነህ፣ ንብረቱ ሰርቃል ወይንም ደግሞ አንተ ነው የወሰድከው ብሎ ምን ያልበታል? የ12 ዓመት እስራት የቁጫ ከፍተኛ ፍርድ ቤት ይወስንበታል። ጽኑ እስራት ነው። ስንት ዓመት? 12 ዓመት። የሚገርመው ነገር መስከረም ወር ላይ በቁጫ ከተማ ላይ በነበረው ታላቅ መንፈሳዊ ኮንፈረንስ ሐዋርያው እስራኤል ሲያገለግል እናቱን ነው ይጠራትና በጌታ መንፈስ ምሪት ልጅሽ ታስሮ አያለው። አዎ ፍርድ ቤት 12 ዓመት ፈርዶበት አያለው። አዎ አሁን ማረሚያ አየዋለው። አዎ 12 ዓመት ፍርድ ቤት ፈረደበት አይደል? አዎ ነገር ግን የ1 ዓመት ከግማሽ አይታሰርም አለ። የሚገርማችሁ ነገር ሐዋርያው እንደተናገረው እንደዛው እንዳንደበቱ ቃል 7 ወር ታስሮ 12 ዓመት የተፈረደበት ሰው ተፈቶ ዛሬ ከቁጫ ድረስ በአዲስ አበባ የኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ውስጥ ሊመሰክር መጥቷል። ደስ ያለው በእግሮቹ ቆሞ ለጌታ ክብር ጭብጨባ፣ እልልታ፣ ፉጨት ያላችሁን እስቲ እሰይ። ስንት ዓመት? 12 ዓመት ዳድዬ ቀርቶ የ1 ዓመት ከግማሽ አይታሰርም አልካት። እናቱ ነች። በቁጫ ስቴዲየም ላይ የታሰረው ማን ነው? የታሰረው እሱ። ያጸልየው ማን ነው? እናቱ። የተፈታው ማን ነው? የተፈታው እሱ። ጉባኤ ለጌታ እልልታ ጮኸት እስቲ። ሃሌሉያ። ጌታ ያክብራችሁ። ቁጭ በለው። የታሰረ ሰው ወደ ጉባኤ አይመጣ ግን ቤተሰብ ይችላል። ማን ነው ከዚህ ጉባኤ መካከል ቤተሰቡን ወክሎ የመጣ ካለ እጅ ያሳየኛል። እንዲህ ይሆናል። አንተ እያለ ቤታችሁ ላይ ሐዘን አይሆንም። አሜን። ሞት አይሆንም። አሜን። ኪሳራ አይሆንም። አሜን። የከፋ ነገር አይፈጠርም። አሜን። በኢየሱስ ሆነ። አሜን። በጣም ደስተኛ ነህ። ና ሰላም በለኝ። እንኳን ጌታ በጣም ደስተኛ ነኝ። ና ሰላም በለኝ። ይሄ ወንድማችን ይሄ ሁሉ ዓመት ቢታሰር ሲወጣማ ለምንም አይሆንም። ወጣትነቱ እድሜው ጠፍቶ ነበር። እንኳን ጌታ ረዳ። እግዚአብሔር ይስጥህ። ሰላም ዳዲ ፖሊሶች እኮ በራሳቸው ምርምር የደረሱበት ደረጃ ላይ ደርሰው ለአቃቤ ፋይሉን አስረክበው ኦሬዲ አቃቤ የ12 ዓመት ጽኑ እስራት ነው የፈረደበት። ፍርድ ቤቱ የ12 ዓመት ጽኑ። ከዛ ያልካት እንደዚህ ነው፣ ፈጽሞ ልጅሽ የ1 ዓመት ከግማሽ አይታሰርም ነፃ ይወጣል ያልካት። የሚገርመው ነገር እንደተናገርከው 7 ወር ነው የታሰረው። ተፈታ። ቀጥታ ለምስክርነት መጣ። ዛሬ እዚህ ከሕግ በላይ የሚሰራ ቃል በዚያ አለ። በቀረ ጊዜ አገልግል ኑር ተባረከ። እሰይ እሰይ። ለጌታ ክብር ድጋሚ ይጨበጨባል። ስለነዚህ ቤተሰቦች ስሰማ እጅግ በጣም ነው ጌታን ያከበርኩት። ለጌታ ክብር ባካችሁ ድጋሚ አጨብጭቡልኝ። ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ መጥተው ነበር የዛሬ ወር አካባቢ። የሚገርማችሁ ነገር ወደ ገስት ሃውስ ሊመጡ የተገደዱበት ምክንያት ስለዚህች ብላቴና ነበር። እቺ ብላቴና ለረጅም ጊዜ ያህል ደም ይፈሳት ነበር። በሕክምና የቻሉትን ያህል ሞክረዋል። ነገር ግን ይፈሳት የነበረው ደም
መቆም አልቻለም ነበር። ቀጥታ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ ሲገቡ ሐዋርያው እንደዚህ ነው ያለው። ዲቦራ ማናት አላቸው። ዲቦራ እሷ ነች አሉት። የሚገርማችሁ ነገር ከዲቦራ ላይ ለረጅም ጊዜ የሚፈሳት ደም ቆሟል። ነገር ግን ከደሙ በላይ የሚያሳስበኝ ሌላ ነገር ነው አለ። የሚገርመው ነገር ምንድነው ሲል አባት የእግዚአብሔር ሰው እንደዚህ ያለው በልጅህ ሐዘን ላይ በልጅህ ሞት ላይ አትቆምም። ተጨንቀህ የመጣህበት የሚፈሰው ደም ተወው፣ አሁን ተፈውሳለች። ነገር ግን በልጅህ ሐዘን ላይ በልጅህ ሞት ላይ አትቆምም። የተቀነባበረ መጥፎ ሴራ አያለው ከመናፍስቱ አመን በልጅህ ላይ አለኝ። ነገር ግን አፍርሼልሃለሁ በሰላም ሂድ አለና አሰናበተኝ አለኝ አባት ሲነግረኝ። የሚገርመው ነገር አሜን ብለን ስንወጣ ለረጅም ዓመት ሲፈሳት የነበረ ደም የዛኑ ቀን ቆመ አለኝ። ለጌታ ክብር ይጨበጨባል። ሃሌሉያ! ኢየሱስ ጌታ ነው። ግን አረፍ በሉ፣ ጌታ ያክብራችሁ። በጣም የገረመኝ ነገር በልጅህ ሞት ላይ አትቆምም። የተቀነባበረ መጥፎ የጨለማ ሴራ አያለው፣ እግዚአብሔር ግን አፍርሶታል ብሎኝ ነው ከገስት ሃውስ የወጣሁት። የእግዚአብሔር ሰው አለኝ እኔ ግን የልጄን መፈወስ እንጂ ይህንን ቃል አላስተዋልኩም ነበር። የዛሬ ሳምንት እኔ ኦሬዲ ፕሮግራም ላይ ሆኜ ጎረቤቴን ልጄን ከትምህርት ቤት አውጣልኝ ብዬው አወጣልኝ። አይ አልችልም አላወጣም ብሎኝ እሺ ብዬ ስራ እየሰራው ነገር ግን ሰማው ከትምህርት ቤት ልጄን እንዳወጣት ወስዶ ወደ መኖሪያ ቤቱ ልብሱን አወላልቆ ሊደፍራት ሲል ምን እንደሆነ አላቅም፣ እንደ ድንገት ደረስኩኝ። ሐዋርያው እንደተናገረው እንደዛው እግዚአብሔር ልጄን አትርፎልኛል ይላል። ለጌታ ክብር፣ እልልታ ለጌታ፣ ጩኸት፣ ምስጋና። የኛ ጌታ እንኳን ደስ አለሽ፣ እንኳን ደስ አለክ። ነይ ነይ ቆንጆ፣ እንኳን ደስ አለሽ። ጉባኤ ድጋሜ ለጌታ ክብር። እስቲ አሜን አሜን። በስጋ ሁሉ ዝምድና ያለው ሰው ነው ሊደፍራት የያዘው ጌታ የልጅን ከክፉ ነገር አድኗታል። ደሞም ቆመ፣ ክፉም አላገኛትም። አሁን ደስተኛ ነች። እጃችሁ ከፍ አድርጉልኝ። ጊዜ አስቸጋሪ ነው። ልጆቻችሁ ክፉ አያገኛችሁ። አሜን። መጥፎ ነገር አያገኛችሁ። አሜን። እስቲ አይሆንም በልሳለ አይሆንም ልጸልይላችሁ። በኢየሱስም በልጆቻችሁ ሞት አትቆሙም። አሜን። ሐዘን አትቆሙም። አሜን። ጨለማ አያገኛችሁ። አሜን። እስቲ አይሆንም በዚህ አይሆንም። ተባረካችኋል። ማን ነው እጅ የሚያወዛወዛ ነው? ሰይ እኝናት የሆነላቸው ትልቅ ነገር ነው። ድሬዳዋ ሪፈራል ሆስፒታል አንድ አዋጅ አውጆ ነበር በልጃቸው ላይ። ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ ሲመጡ የመጡት የድሬዳዋ ሪፈራል ሆስፒታልን አዋጅ በሰማይ ድምጽ ለማሻር ነበር የታወጀው። አዋጅ ከፍተኛ አዋጅ ነበር። ልጃቸው ኦሬዲ ታረግዛለች። ካረገዘች በኋላ ጥቂት ወራቶች ካለፉ በኋላ ወደ ሕክምና ስትሄድ እንደዚህ ይሆናል። አጠቃላይ ማህፀን ውስጥ ያለው ልጅ ሳይሆን ውሃ ነው። ስለዚህ ለህይወትሽ አደጋ ስላለው ሙሉ ለሙሉ በኦፕራሲዮን መወገድ አለበት፣ ቀጣይ ህይወትሽ ያንቺ ጤነኛ እንዲሆን የሚል አዋጅ ድሬዳዋ ሪፈራል ሆስፒታል ለልጃቸው በነገረበት ማግስት ነው ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ እናት የመጡት። ሐዋርያው እንደዚህ ያለ ፈጽሞ የሐኪሞችንና የጨለማን አዋጅ ገልብጫለሁ። እናቴ በሰላም ሂዱ፣ ልጆት ወንድ ልጅ ትወልዳለች፣ ውሃውን ወደ ልጅነት ቀይሬያለሁ፣ ጠላት አፍሯል ብሎ እናትን ሸኛቸው። የሚገርመው ነገር ሐኪሞችና ሳይንሱ ያለው አዋጅ ተገልብጦ ሐዋርያው እንደተናገረው እንደዛው ልጃቸው በወሯ ወንድ ልጅ ወልዳለችና ለምስክርነት በዚህ መጥተዋል። እባካችሁ እግዚአብሔርን በጭብጨባ አክብሩላቸው። አሁን ደስ ብሎታል። በጣም ደስ ብሎኛል። ይገርማቸዋል። እና ወደዚህ እዚህ ጋር ፎቶ ሲያምጪ እዚህ ናስ እስቲ አሜን። ይሄ ነው ውሃ የተባለው። አንተ እንዴት ያምራል! እሰይ
ከተጸለየ በኋላ ዓመት ቆይቶ ቢወለድ ሌላ ይባላል። የተወለደ በወሩ ነው። ውሃ ነው ይወገድ በተባለበት በዛ ወር ቆንጆ ወንድ ልጅ የሚያስቀና ልጅ ዳዲ ራሳቸው ውሃ ነው ይወገድ ያሉ ሐኪሞች ናቸው ወንድ ልጅ ያዋለዷት። ወንድ ልጅ ያዋለዷት ራሳቸው እንዴ ነው። ሃሌሉያ። አንተ ደስ ይላል። የምሰማ ጌታ አለ ለማለት እንኳን አፍ ተከፈተ እኮ። የምሰማ አምላክ የሚፈውስ አምላክ ጌታ አለ ለማለት ያክል እንኳን እኮ አፋችን ተከፈተ። እስኪ ቀኝ እጅ ከፍ አድርግና የኔ ጌታ እንዲህ ነው በል። የኔ ጌታ እንዲህ ነው። በጌታ ድገሙና የኔ ጌታ እንዲህ እኮ ነው በል። የኔ ጌታ እንዲህ እኮ ነው። እሰይ እንኳን ደስ አለሽ።